በዛሬው ቪዲዮአችን የ12ኛ ክፍል ብሔራዊ ፈተናን በግል ወይም ፕራይቬት ለመፈተን ለምትፈልጉ ተማሪዎች የወጣውን አዲስ መረጃና ስቴፕ ባይ ስቴፕ እንዴት መመዝገብ እንደምትችሉ እናያለን። ውጤት ለማሻሻል ወይም በድጋሚ ለመፈተን ላሰባችሁ ተማሪዎች ይህ ቪዲዮ ወሳኝ ነው። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ጀምሩ። በመጀመሪያ መመዝገብ የሚችሉት እነማን ናቸው የሚለውን እንመልከት። ከ2010 ዓመተ ምህረት ጀምሮ የ12ኛ ክፍል ፈተና ወስዳችሁ ማለፊያ ውጤት ያላመጣችሁ ተማሪዎች ድጋሚ መፈተን ትችላላችሁ። ሌላኛው ማለፊያ ውጤት ኖሯችሁ ነገር ግን ውጤታችሁን ማሻሻል የምትፈልጉ ድጋሚ መፈተን ትችላላችሁ። ሌላው ደግሞ እንዲሁም በመደበኛ ወይም ሬጉላር ተመዝግባችሁ በተለያዩ ምክንያት ፈተናውን ያላጠናቀቃችሁ ተማሪዎች በሙሉ በዚህ ሲስተም መመዝገብ ትችላላችሁ ማለት ነው። ለመመዝገብ ምን ያስፈልጋችኋል? አንደኛ የቀድሞ አድሚሽን ነምበርና የተፈተናችሁበትን ዓመተ ምህረት ማወቅ ይኖርባችኋል። ሁለተኛው የግል የሆነ ዲጂታል ፎቶግራፍ ያስፈልጋል፣ ግልጽ የሆነ ማለት ነው። ይህም ማለት የናንተ 3x4 የሆነ ጉርድ ፎቶ በስልካችሁ ሊሆን ይችላል፣ በካሜራ ሊሆን ይችላል፣ ተነስታችሁ ስካን የተደረገ ፎቶግራፍ አዲስ ከሚመጣው አድሚሽን ካርዳችሁ ጋር ተያይዞ የሚመጣው ፎቶ ያስፈልጋል። ሶስተኛው የናሽናል አይዲ ያስፈልጋችኋል። ናሽናል አይዲ ነምበሩ ያስፈልጋል ማለት ነው። ያልተመዘገባችሁ ልጆች ናሽናል አይዲ በማውጣት መመዝገብ ይኖርባችኋል። አራተኛው ደግሞ ለክፍያ የሚሆን 750 ብር ያስፈልጋችኋል። በቴሌ ብር ወይም በሲቢኢ ብር አካውንታችሁ ላይ 750 ብር ሊኖር ይገባል ማለት ነው። ደግሞ የሚያስፈልጋችሁ የ12ኛ ክፍል ዶክመንት ስካን የተደረገ ማለት ነው። ፎቶ ስካን የተደረገ የ12ኛ ክፍል ዶክመንት ያስፈልጋችኋል። ለአንዳንድ ተማሪዎች በትራንስክሪፕትም እየሰራላቸው ስለሆነ ከ9 እስከ 12 ያለው ትራንስክሪፕት እሱንም መጠቀም ትችላላችሁ። አሁን ወደ ምዝገባው ሂደት እንለፍ። መጀመሪያ ወደ register.eaes.et ድረገጽ ላይ ተገባላችሁ። ከዛ በኋላ ፕራይቬት ካንዲዴትስ ሬጂስትሬሽን የሚለውን በመጫን የቀድሞ መለያ ቁጥራችሁን ታስገባላችሁ። ይህም ማለት ናሽናል አይዲ ኦር አድሚሽን ካርድ ታስገባላችሁ። መረጃችሁ ወዲያውኑ ይመጣል ማለት ነው። ፎርም የምትሞሉበት ቦታ ይከፈትላችኋል። እሱን ደግሞ እንዴት ነው መሙላት የምንችለው የሚለውን እዚህ ላይ ያስቀመጥኩላችሁ ቪዲዮ በሱ አንድ በአንድ ስቴፕ ባይ ስቴፕ ከመጀመሪያው ጀምራችሁ እስከ ክፍያ እስከምትፈጽሙበት ድረስ ቪዲዮ ሰርቼላችኋለሁ ማለት ነው። በዚህ ቪዲዮ መሰረት መሙላትና ማስተካከል ትችላላችሁ ፎርማችሁን ማለት ነው። እስካሁን ቪዲዮን ላይክ ቻናሉን ሰብስክራይብ ሳታደርጉ እያያችሁ ነው። አሁኑኑ ቻናሉን ሰብስክራይብ እና ቪዲዮን ላይክ አድርጉ። አንድ ነገር እንዳትረሱ፣ ምዝገባው የሚያበቃበትን ቀን ከመድረሱ በፊት ቀድማችሁ ተመዝገቡ። ፈተናው የሚሰጠው በመንግስት ዩኒቨርሲቲዎች ውስጥ መሆኑን እወቁ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለተጨማሪ ትምህርታዊ መረጃዎች ኢትዮ ስማርት ቻናልን ሰብስክራይብ አድርጉ። ቪዲዮን ለጓደኞቻችሁ ሼር አድርጉላቸው። በሌላ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት